ሀዋሳ ሄዳ ምን ገጠማት? እውነት ለመናገር በጓደኞቿ ፕራንክ ተደረገች። እንዲሁ በጣም አስደንጋጭ ነበርና ማለት ነው። ሀዋሳ የመጀመሪያ ጊዜ ነው በሙዚቃዋ ምክንያት ነው ሄደችውና ነካ ነካ ያርገኝ ነካ ነካ እያለች ነበርና። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ስለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ጽጌ ድምጽ መረዋ ማለት ነው ሰሞኑን እያንቀጠቀጠችው ነው ዘፈኗ ማለት ነው። እውነት ለመናገር ድምጿ በጣም ያምራል። እሰይ ያርገኝ ነካ ብላለች። እኛም እሰይ ያርገን ነካ ፍቅርማ ሲያረገን ነካ ነካ ጥሩ ነውና ማለት ነው። እዚህ ጋር የሰካራም አክት እየሰሩ ነው ያሉትኝና ግን ደግሞ ሀዋሳ ላይ የተደረገችውን ፕራንክ አይታችሁት ከሆነ ጋይስ ማለት ነው ሲቀጥል ፈገግታዋ የሚያምር ሁለት ንግስታቶች እዚህ ጋር መጥተዋል ማለት ነው። በተመሳሳይ ልብስ መጥተዋል። ሩቲና ማናት ስሟ ሀይሚ ማለት ነው። ያው እንግዲህ የዋና ካራክተር ተጫዋቾቹን ይዘናቸው መጥተዋል ማለት ነው። በትናንትናው ነገር ላይ ግን እኔ አንድ ሀሳብ መስጠት ፈለግኩኝ ማለት ነው። እሱ ምንድነው? እሱ አብርሽ ሄርሜላን ሰፕራይዝ አደረገ ብለው በመጡበት ምክንያት ልደቷን አስመልክቶ አብርሃም ሄርሜላን ሰፕራይዝ በነገራችን ላይ ወንድም ነን የምትሉ ወይ ደግሞ ጓደኛ ነን የምትሉ ካሜራ ላይ የሚወጣና ካሜራ ላይ የማይወጣ ነገር ለይታችሁ አታውቁም? ቢያንስ አብርሃም አበባውን እንዳላመጣ ታውቃላችሁ። እያወቃችሁ ግን ሄርሜላ እንድትረገጥ እንድትሰደብ ማረጋችሁ የተገቢ ነው ብላችሁ ታስባላችሁ? ወንድም ነኝ ብላችሁ የምታስቡ ሰዎች ትክክል ናችሁ። ኧረ ተው ካሜራ ላይ እንደው እግዚአብሔር ይስጥህ ለማለትም ትንሽ ቢያሳፍረንም ነገር ግን ማለት ነው እሱ እኔ አይደለሁም ያመጣሁት እኛ አበባውን ብሏል ማለት ነው። አይዋት እዚህ ጋር ደግሞ ከሌላ ሴት ጋር ነው ያለው። ኤአይ ነው እንዳትሉኝ ነግሬያችኋለሁ። ይቺ አዲሷ ሰባተኛ እዚህ ጋር ሩታን መቀጣት የሚያንሰው እናማ ካሜራ ላይ የሚወጣውን ነገር ቢያውቁና ካሜራ ላይ የማይወጣውን ነገር ለይተው ቢያውቁ ወደ ካሜራ ይዘው ሲመጡ ማለት ነው ከመሰደባቸው አንጻር ምናምን ነገር ማለት ነው። አብርሃምም ደግሞ እንደው ለሆነ ጊዜ ቢያንስ እንኳን እንድዝም ብሎ ያለ ቀጠሮ እንደመጣ ያስታውቃል። ምክንያቱም እነሱ ነጭ በነጭ ለብሰው እሱ ደግሞ የተለየ ልብስ እንደለበሰ እንደዚሁ ጋይስ እንደዚህ ያስታውቃል ማለት ነው። ምንም እቅድም አላማም እንደሌለ ግን ልብስ ቀይሬ እመጣለሁ ነበር ያለው ማለት ነው። እና ፈተና ምናምን ነገር ላይ ነው ያለው። ለዛ ነው ቅብጥርስ ምናምን ነው የማይሆን ነገር አታውሩ ማለት ነው። የምር ማለት ነው። ለማንኛውም እንደ ጽጌ ፈታ እያላችሁ ብትኖሩ ይሻላችኋል ማለት ነው። እሷም ዳኔን አለችው ሲያቅታት ፍቅር ያርገኝ ከሌላ ሰው ጋር ያርገኝ ነካ ነካ ብላለች። ያርግሽ መታ መታ ጽጌዬ ከነካም አልፎ ያርግሽ መታ መታ እናቴ። እና ለማንኛውም እዚህ ጋር ጓደኛዋ ሰከር ያለው ብላ እንደዚህ እየሆነች ነው ያለችው። ጸጉሯን ልክ እንደ እባብ እንትን አርግታው አይገርም። ይሄ እኮ በቃ ሴቶቹን አበላሻቸው እናንተ ይው ዋቸ ጉድ። ግን ምችት ይበላችሁ። ለማንኛውም እኛ ተመችቶናል ማለት ነው። እውነት ለመናገር ጽጌ የመምጣሽበትን አይዲያ ካለሽበት ከህይወት ታሪክ ካሳለፍሹ ነገሮታች ምናምን ነገርና ካለኝ ኃላፊነት በጣም ብዙ ነገር ስትይ ነበርና ካንቺ ብዙ ነገር ተምረናል። እንደዚህ አይነት ዩቲዩበሮችን ማበረታታት ነው ያለብን። እውነት ለመናገር ጽጌ አባይ 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 የሀገር ሲሳይ ከሚለው ነው ተዝ ይላችሁ እንደሆነ የመጣችሁ ጽጌና በዛ ነው ሮያል ፋሚሊ የተባሉት። እውነት ለመናገር ሮያል ፋሚሊ ተብሎ የመጡት አባይ ላይ ከዳኒ ግሻ ጋር